ጀነት እንጂ ዱንያ ለረፍት አልተፈጠረችም። በተሰጡት ነገር ረክተው ካልኖሩባት በስተቀር በሷ ላይ እርካታ የለም። ድሃ ሀብትን ይመኛል፣ ሀብታም ነፃነትን ይልማል። ልጅ መቼ አድጌ ሰው ሆናለሁ ይላል፣ ሽማግሌ ልጅነቱን ያፍቃል። ያላገባ የሚስት ያለህ ይላል፣ ያገባውም ስለ ትዳር ያማራል። ልጅ ያጣው በናፍቆት ይብሰለሰላል፣ ልጅ ያለው በልጆቹ ይማረራል። ሀገር ውስጥ ያለው ውጭ ሀገርን ይመኛል፣ ውጭ ያለው የስደትን ህይወት ይረግማል። ሁሉም ይመኛል ዱንያ የምትሞላ ይመስሏል። ሆኖም ግን ካሰቡት ሲደርሱ እሷ ያው ናት። እና መርካታ ያለው በእጃችን ነውና እንርካ። ባለን በመብቃቃት ደስታችንን እንፍጠር። ችግሮችን አትጥሉ፣ ለመገፋት አሉታዊ ትርጉም አትስጡ። ከማይመቹ ነገሮች አዳዲስ ነገሮች ይወለዳሉ። ጨለማ ባይኖር መብራትን ለመፍጠር ማን ይጥር ነበር? ጎረቤቶቻችን ዕቃ ባይከለከሉ ዕቃ እንገዛም ነበር። አከራዮች የቤት ኪራይ ባይጨምሩብን የራሳችንን ቤት አንሰራም ነበር። አንዳንዶች ደደብ መሐይም ባይሉን ኖሮ ዲግሪም ማስተርም አንጨብጥም ነበር። ቂቤ ተገፋችና አናት ላይ ሄዳ ቁጭ አለች አሉ። መልካም ቁጭቶች ተነሳሽነትን ይጨምራሉ፣ ለስኬትም ያበቃሉ። እናም አትዘኑ፣ አትጨነቁ። ለችግራችን መፍትሄ ያለው ችግሩ አጠገብ ነውና ዙሪያችንን እንቃኝ። ጭንቀትን እርሱና ወደ መፍትሄው ሩጡ። አብሽሩ ወዳጆቼ። ሁሉንም ሰው እንደምታውቀው ፈገግ ብለህ ሰላም ብል። ምን አግኝቶ ነው ብለው ሰዎች ይገርሙ። ገና በጧት ስትነሳ እየሳክ ተነሳ፣ ደስ እያለህ ልበስ። በርግጥም ቀኑ ደስ የሚል ይሆናል። ደስተኛ ከሆንክ አላህ አመሰገነኝ ይልሃል። ሰውም ድህነትህን ይረሳል። የጥርስህን ሸራፋነትና የልብስህን አሮጌ መሆን ማን ልብ ይላል? ያዘንክ ቀን ግን ያስተውሉሃል። ለካ ሸራፋ ነው እንዴ ይሉሃል። የነገሮች ዋና መሰረታቸው ቀድር ነው። ቀድር ማለት ደግሞ ቀድሞ የተላለፈ የአላህ ሱብሓነሁ ወተዓላ ውሳኔ ነው። ለተወሰነና ላለፈ ነገር ማለሽ ምን ማለት አይደለም በል። ብርጭቆ ሰበረ ብለህ ልጅህን ከቤት አታባር። እንጀራው አረረ ብለህ